በሰላም በጤና ለእርዳ አሁን ወደ ሳርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። በተለይም በክብርት ካንቲባ ወይዘሮ አዳነች አቤቤ አስተባባሪነት ኤምኤንአርሲ ሮው ማቴሪያል ኤክስፖርት ኤንድ ኢምፖርት ፒኤልሲ ላደረጉልን ከፍተኛ ድጋፍ በእጅጉ እናመሰግናለን። ሁላችሁም ክብርት ካንቲባ ወይዘሮ አዳነች አቤቤን እንድታመሰግኑልኝ እጠይቃለሁ። ስማችሁ እዚህ ያልተጠቀሰ የጭንቅ ቀን ወዳጆቼ ሕክምናዬን እንደጨረስኩ በታላቅ ምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው። ደጉ የአገሬ ሕዝብ አሁንም በጸሎታችሁ አትርሱኝ። አመሰግናለሁ። ያው እንግዲህ እንደምታዩት ማስተራብነት ያው እንግዲህ የተናገረው በፊት ተቀድማችሁ አርጌ እንዲሰሙት አርጌ ያለሁና ወገኖቼ በቀኝም በግራም ያላችሁ እንግዲህ ሁሉም እሱም ተናግሯልና በየሃይማኖታችሁ የሀገር ህዝብ ዱዓ አድርጉ ይባል። በጣም ያሳዝናል። እናት አነጋገሩ ተናገሩ። ቃኔማ በጣም ነው ባልሰማው ደስታዬ ነው እንጃ። ደግ የሚሉ ሰው እንደዚህ ታሙ እንደዚህ ሆኖ ትታውት ይከብዳል። የዛም ነፍስ ናት፣ የዛም ነፍስ ነው። ግን በሱ ለብቻ ለምን አዘንሽ እንዳትሉኝ፣ እኔ ለሁሉም ነው ማለት ነው። እኔ ሰው አይታመማል ወላሂ ለራሴ እንዴት እንደሚያመኝ ስለማውቀው አልሐምዱሊላህ ጠላት የሚሆን ይታመም ዱዓ ማረግበት ሰዓትና ሰከንድም የለኝም። ሁሉንም የሀዋና የደም ልጆች ጤና አፍያ ይስጣቸው ብዬ ነው ዱዓ ማረገው። በዛም አላህ አፍያችንን ጤናችንን ይስጠን ወገን። ይኸው እንግዲህ እንደምታዩት እሱ ይኸው የበሽታውን ልክም ባናቅ የበሽታውን ሁኔታ ባናቅ ሰርጀሪ ላደርግ ነው ብሏልና እንግዲህ ያው ሰርጀሪው ምንድን ነው የምናውቀው ጉዳይ የለንም። ሁላችሁም በያላችሁበት ዱዓ አድርጉለት፣ በዱዓችሁ አትርሱት። ዱዓ አድርጉልኝ ብሏልና ዱዓ አድርጉለት እላችኋለሁ። እህቶቼ ወንድሞቼ ሁላችሁም ያለ እዝነትና ሰላምታ አይለየው። እኔ ፉላና እንዲህ ያለ ነው ብዬ በአሁን ሰዓት ላይ የምናገርበት ቀድር ቅዋ ምንም የለኝም እና ወገን እኛ አንያዝ፣ ትልቁ ነገር እኛ አንያዝ። ተያዝነ ነው ትልቁ ነገር። ታንያዝ ነው መጠንከር። በሽታው እየጠናብን እኛ እየደከምን ተህርን በኋላ ምንም ፋይዳ የለውም ማለት ነው። ገባችሁ እህቶቼ ወንድሞቼ? ወላሂ ሁላችሁ እኔ በአሁኑ ሰዓት ላይ ይሄንን ነው የምላችሁ። በዚች ጧት ታይተን ማታ ታንታይ ለምንቀርባት ዱንያ መያዝ፣ መጣላት፣ መነጫነጭ ምን ማለት ለኛ በጣም የምናሳዝነን እና ወላሂ ለሁላችሁም ግን አላህ ሂዳያ ይስጠን ነው የምለው። ለሁላችንም አላህ እዝነቱንና ሰላምታውን በያለንበት ይስጠን፣ አፍያችንን ይመልስልን። ዛሬ ያለሁበት ይሄ ነው። እኔ በጣም ነው ያሳዘነኝ። ግን ወገኔ ሰርጀሪ ላረግ ልገባ ነው ዱዓ አድርጉልኝ ብሎት ወላሂ በጣም ነው ያሳዘነኝ። የሰው ልጅ ጧት ታይተን ማታ እንዴት ይዛ የምንጠፋንና
እንግዲህ በያለንበት አላህ እዝነቱን እና ሰላሙን ይስጠን ነው የምለው። ሁላችንም ማታ ታይተን ጧት ታይተን ማታ የምንጠፋ ሰዎች ነን እና ወገኖች እከሌ እንዲህ ያለ ነው እከሌ እንዲህ ያለ ነው ብለን ታንል አላህ ሱብሓነሁ ወተዓላ እዝነቱን ሰላምታውን ሁሉን ነገር ይስጠን ነው የምለው። እስከ መቼም ድረስ ወላሂ በጣም ያሳዝናል። የእኔ እናት አላህ ያሽረው፣ አላህ ኸይሩን ይወፍቀው ነው የምለው። በዛሬው ዕለት ይሄ ነው ያለኝ። ወላሂ እኔ በጣም ነው ያሳዝነኝ። ግን እኔ እንጃ እኔ ምን እንደሆነ ልክ እንዴት ተወለደ ሰው ነው ያሳዘነኝ። የተወለደ የምታህን ደግሞ ሀዋና አደም ልጅ ስለሆነ ድረሱላችንም ያሳዝናል። ያመመው መም እና ወገኖች ያው ላይኳን ሸራ እንዳትረሷት፣ በላይክ በሸር እያረጋችሁ ገባ ገባ በሉ። ለማንኛውም ይህን ይመስላል ዛሬ የመጣሁበት አንድና አንድ አጀንዳ። ወላሂ እኔ በጣም ነው ያሳዘነኝ። ምን እንደሆነ እንጃ። ልክ እንዴት እኔ እንጃ። እኔ ሰው አመመኝ ብሎቲል እንደዚህ ሁሎት ይናገር። በጣም በጣም አሳዘነኝ ማርፍ እና አላህ ይድረስልን። አላህ ኸይር ነገር ይሻለን ለሁላችንም በያለንበት ያላህ እዝነትና ሰላምታ አይለየን ነው የምለው እህቶቼ ወንድሞቼ። ለማንኛውም በዛሬው ዕለት ይሄን አስተላልፏል። እንግዲህ ደስታውን ሳቆን መልሶለት የምን አገኘው ይሆን እላችኋለሁ። ይሄን ይመስላል ዛሬ አንድና አንድ የመጣሁበት እና ያው እንግዲህ እንደታወቀው በዚህ አይነት ነው ማለት ነው። እና ዛሬ ይሄን ይመስላል እንግዲህ ወገኖች የመጣሁበት አንድና አንድ ያው አላህ ለሀገራችን ሰላሙንም ሰጥቶ ህዝባችንንም አፍያ ጤና ይመልስላቸው። እኛንም አፍያችንን ጤናችንን አላህ ይስጠን። በያለንበት ያለ ህዝነትና ሰላምታ አይለየን ለሁላችንም ነው የምለው። ማብረን ተጣራ ሄድም ያለ ህዝነትና ምሕረት አይለየን ለሁላችንም። እንግዲህ ይሄ ነው ዛሬ ያለኝ። አንድና አንድ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ገባ ገባ በለው። እንደታወቀው በላይክ በሼር በሰብስክራይብ ሞቅ ደመቅ ሸብረቅ አርጉት ቤቴን እላችኋለሁ። እንግዲህ ወገኖችዬ ያው ላይክ 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 አይረሳ፣ ላይክ አይረሳ። ኧረ ተው ተው ተው፣ ላይኩ ምን እያደረጋችሁ ነው የምረሱት? ኧረ ለምንድን ነው እስቲ ንገሩኝማ። ኧረ ተው ተው ተው። እና ይሄን ይመስላል እንግዲህ ወገኖችዬ ዛሬ የመጣሁበት። ተመጣችሁ አይቀር ተገባችሁ አይቀር ጫር ጫር እያረጋችሁት ግቡ እላችኋለሁኝ። ላይክ 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 በማድረግ በአንደኛ ደረጃ ገባ ገባ በሉ እላችኋለሁኝ። ገባ ገባ በሉ። እቺ ደግሞ ገብታለች እንደገረረ እንደዚህ የምትሞነዳደለው እዛ እረፍ እየመጣች ተኛኛ ቤት ሰፊ ነው አለ። እኔ መግባቷን አላወቅኩም። እና ወገኖችዬ ያው እንግዲህ ይሄን ይመስላል በዛሬው ዕለት። ሸርሸር እያደረጋችሁ ላይክ 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 እያደረጋችሁ ግቡ። እኔ ላላ ብዬ እወዳችኋለሁ። ላላ ብላችሁ አፍ በሉኝ። አፍ ብያለሁ። ያለኝ አንድ ሁለት ይሄ ነው እንግዲህ። በተረፈ ባለፈ ለማስተር አብነት ዱዓ አድርጉለት። ለወንድማችን ምስኪን ይረዳልና በጣም ምስኪን ረጅ ነው። የተቸገረ አንስቶ የሚያበላ የሚያጠጣ ነውና ያው ወገኖች ያላችሁን አቅም ያላችሁን ያክል
ተራዱት ማለት ነው። በዛም በዚህም ወላሂ እኔ ያለውን የሰው ልጅ ዱዓ ነውና እሱ የፈለገው ገንዘብ አይደለም። ተራዱት ያልኳችሁ ደግሞ ገንዘብ አላላችሁ እስካሁን ድረስ ገንዘብ ብሎ ጥያቄ አልወጣም። እሱ ዱዓ ነው። እርዱኝ ተራዱኝ ያለው ዱዓ ነው። አላህ ጋር አማልዱኝ ብሏል። አላህ ይድረስለት። አላህ ኸይር ነገር ይሻለት። ይሄ ነው በያለንበት። እንግዲህ ዛሬ ያለሁት በዚህ አይነት ነው። የማውቀው ጉዳይ እንግዲህ ሌላ ብዙ ጠለቃ ብዬ የማውቀውን ዱዓ ነው የጠየቀውና ዱዓውን አርጉለት ብዬ እኔም እንደ ማንኛውም ህዝብ መጥቻለሁና ዱዓ አርጉለት። ለአላህ ብላችሁ ሁላችሁም አፍ እያላችሁ ዱዓ አርጉለት እላለሁ። ይቅርታና እህቶቼ እቺ ቲክታከሯ እንትና ድብርኩኝ አንዴ እንትና ነኝ አንዴ እንትና ነኝ እያለች የምዘለዋ ማለት ነው። ክርስቲያን ሆነች ማለት ነው። خلاص እቺ ማናት እናቴ አንዴ ትታፋታ አንዴ ትታዳድር ትውል ነበረ። አሁን ደግሞ ጎንደር ላይ ሄዳ የክርስቲያን ጥበብ ለብሳ አየኋት ማለት ነው። መስቀል ያለው ጥበብ ለብሳ አየኋት ማለት ነው። እየመጣች ተኝ የኛ ቤት ሰፊ ነው ብሏል። ጉር ነው ጉድ 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 ጉድ። ይሄ ነው ችግሩ ብሏል። ደግሞ እዚህ የሞተውን ሰውዬ ሚስት ደግሞ አሁን ለምን አፋን ሸፈነች? እውነቷን ነው። አፋን መሸፈን ያለ ነው። አንድ ደግሞ የምነግራችሁ ንግግር ማለት ነው። እንግዲህ የኛ ምን ያዴም እናቴ እንኳን አይደለም ተገልጣችሁለት አይደለም ታትገለጡለትም እንደውም ዘንቦበት ኮርኩሮ ነገር ሊያመጣ ይነሳል አይደለም። ለቅሞ ለቃቅሞ ማለት ነው። ትክክል ናት። ፊቷን ሽፍን እውነቷን ነው። ያወቀች የገባት ናት። የገባት ናት። ጎበስ ለምን ህዝብ ላይ ወጣ እንዲህ አደረገች። አሁን ፊቷን በአፏን እስተናፏ ድረስ ስለተሸፈነች እስተናፍንጫዋ ስለተሸፈነች መከራ ስቃይቷን የምታበላት አሁን ስትሸፈን ምን አገባችሁ? ምን አገባችሁ? እስቲ የሞተው እሱ የባሏ የተጎዳችው እሷ ልጅ አሳዳጊ የሆነችው እሷ ለብቻዋ ልንገራችሁ። ያም አለ የተጎዳው ባለቤትና ባለቤቱ ነው የሚያውቀው፣ እናንተ አይደላችሁ። ተው ወገኖች እየተው እና ለማንኛውም ተው ነው። አሁንም ቅድምም እምለው እንደው ለአላህ ብለን ኸይርን እንስራ፣ ኸይርን እንናገር። ትልቁ ነገር ይሄ ነው እና ላይኳን ሸሯን ሰብስክራይብ ነው ሞቅ እያደረጋችሁ ገባ ብሉ። ግን ለማንኛውም ላይኳን እንዳትረሳ፣ ሸር እያደረጋችሁ መታ እያደረጋችሁ 100 ሺህ ሙሉት። በዛሬው ዕለት ያው በዚህ አይነት ነው ያለሁላችሁ። ታብ ላይክ ሸር ሰብስክራይብ በማድረግ እንተባበር እንተጋገዝ እላችኋለሁኝ። ወንድሞቼ እህቶቼ ሁላችሁም ባላችሁበት ቦታ ያላህ እዝነት ምረት አይለን እያልኩኝ ሁላችንንም እንግዲህ በወፍታ ያው የቪዲዮ ነገር ጥርቁር ብሎት ያልቅ ስለማላየው ነው የሚባለው። ወይኔ ስለማላየው እንግዲህ ያው ላይኳን ሰብስክራይቧን ሸሯን እያረጋችሁ በወፍታ እንለያያለን። እህቶቼ ወንድሞቼ ላይክ በማድረግ ገባ በሉ። እኔ ለአላህ ብዬ ወዳችኋለሁ። ለአላህ ብላችሁ ግን ይቅር በሉኝ። ክርስቲያን ወገኖችም እንዲሁም ሙስሊም ወገኖች ደግሞ ለአላህ ብላችሁ አፍ በሉኝ። እኔ ለአላህ ብዬ እወዳችኋለሁ። ላይክ እያደረጋችሁ ገባ በሉ። ማነው ዲዋይ ሰንጀሌ እና ይሄን ይመስላል ወገኖችዬ። እኔ ለአላህ ብዬ እወዳችኋለሁ። ለአላህ ብላችሁ አፍ በሉኝ። አፍ ብያለሁኝ። ወላሂ ያስቀየምኳችሁም ካላችሁ እኔ ለአላህ ብላችሁ አፍ በሉኝ። እኔ አፍ ብያለሁኝ። የሰው ልጅ ነኝና አስቀይማለሁ። የሰው ልጅ ነኝና እንቅፋት አይጠፋኝም። ግን ለአላህ ብላችሁ ግን አፍ በሉኝ። ወላሂ አላቅም እምሄድባትን ቀን ማለት ነው የምሰነባበትባትን ቀን ስለማላቅ በወፍታ ሁላችንም በወፍታ እንለያይ ማለት ነው።
እንደዚህ ያለንን ያክል መረዳዳትና መጠቃቀም በራሳችን ነው። ከዛ በላይ ያለፈ የተረፈ ግን ወላሂ በዋፍታ በእህትነት ትንለያይ ደግሞ በጣም ደስ ይላል ማለት ነው። ይሄ ተዲበርበን ተነቋቁረን የምንለያየው ንግግር ለኛ ምንም አይጠቅመንም። አንተ ትብስ ትንባባል ግን ደስ ይላል። እና ይሄን ይመስላል ወገኖችዬ። ያው እንግዲህ ላይክ ሸራ ሰብስክራይቧን ላይክ እያደረጋችሁ ገባ በሉ። እኔ ለአላህ ብዬ ወዳችኋለሁ። እና ይሄን ይመስላል። ላይክ እያደረጋችሁ ገባ በሉ። ወዳችኋለሁኝ። በእኔ ላይ ያው የቪዲዮ ነገር ጥሩግ ትል ስለማላቀው አሰላሙ አለይኩም ወራህመቱላሂ ወበረካቱ እያልኩ እየተሰነባበኳችሁ አፍ በሉኝ ማለት ነው እህቶችዬ። ቀጣውን እያወራሁ እኔም ያው እንግዲህ አፍ በሉኝ ብያለሁ እና በዛ አይነት ነው ዛሬ የመጣሁላችሁ። እንግዲህ ለማስተር አብነት እርዱኝ አላለም። 1 5 10 ብላችሁ ያልኳችሁ ገንዘብ አይደለም፣ ወላሂ ገንዘብ አይደለም። ትንሽም ትልቅያችሁም ዱአ አድርጉለት ያ ረብ ብላችሁ እስቲ ይሄ ዝህን የልጅ ምረቱን አውርድለት ብላችሁ ብታረጉለት ትልቅ ነገር ነው። ገንዘብ ወላሂ ነገ ጧት ይገኛል፣ ይጠፋል፣ ይገኛል። ገባችሁ? ግን የሰው ልጅ ዋናው ዱአ ነው። አላህ ሱብሃነሁ ወተዓላ ይቅር ይበለንና አፍ ብሎን ይቅር ብሎን ግን በወፍታ አንድ የሰው ልጅ በዚህ አይነት ለአላህ ፊት እንቀርብ ያ አላህ ያ ረብ ያ ከሪም ብሎ አፍ ብሎን ወገኖች ወላሂ እኔ ልንገራችሁ አፍ ብሎን እንደው የዛኛውን ቤታችንን ቢያሳምርልን ትልቅ ነገር ነው። ይቺ ዱንያ ወላሂ ልንገራችሁ ምንም ሆነች ምንም ትተናት ጥርግርግ ማለታችን አይቀርም ማለት ነው። እና ይሄን ይመስላል እህቶቼ ወንድሞቼ። እንግዲህ ዛሬ ያለኝ ይሄ ነው። እኔ በጣም ነው የምወዳችሁ። ለአላህ ብዬ አፍ ብያለሁ እንግዲህ እናንተም ደግሞ አፍ በሉኝ። የሚከብድና የሚያሳዝን ሰዓት ላይ ነው ያለነው። በአሁኑ ሰዓት ላይ አልሐምዱሊላህ ረብል ዓለሚን እያልን ማመስገን ነው። አብሽሩልኝ። ይሄን ይመስላል እህት ወንድሞች። እንግዲህ ሰላም በጤና ለእርዳ